ያው እንደ ሙሽራ መኪና ይመጣል ብዬ ቤት ቁጭ አልኩ። ምንም ጲጲፕ የሚል የለም። ጠየኳቸው በምን እንግሊዘኛ እንዳትይ ህይወቱ ውስጥ ሁሉ ጊዜ የተደላደለ መንገድ የለም። ተስፋ መቁረጥ ውስጥ ራስን ማጣት ነው ያለው። ስለዚህ ተስፋ ለመቁረጥ ውስጥ ደግሞ ጀግኖ ማለፍ። ግምት ሳይሰጠኝ ያው እንደ ማሟያ ተዳርጌ ነው ወደ ውድድሩ መሄድኩት። ምን አይነት የአይምሮ ጥንካሬ ነው የነበረሽ? ለሩጫ የሚያስፈልገውን መስዋዕት ሁሉ ጥጉን ሳይሆን ኦቨር ሄጄን የከፈልኩት። በዚህ አመታት ውስጥ ወደ 183 አካባቢ ውድድሮችን አድርጌያለሁ። 161ዱን አንደኛ ነው የወጣሁት። በጣም በርቀት እየተመራው እንኳን የምደርስ ነው የሚመስለኝ። ስሪ ክሊክ በባንክ ታሪክ በአይነቱ አዲስ የሆነ በዳሽን ሱፐር አፕ ውስጥ የሚገኝ ኦንላይን መገበያያ 3 ጊዜ ብቻ በመጫን ያሻውትን ዕቃ የሚገበዩበት። ስሪ ክሊክ የዳሽን ባንክ ሱፐር አፕ ተጠቃሚዎችን ንግዳቸውን በሚገባ ያስተዋውቃል፣ ለሚሊዮኖችም ተደራሽ ያደርጋል። ከዳሽን ባንክ ጋር አንድ እርምጃ ለመራመድ ዝግጁ የሆነ ነጋዴ የዳሽን ሱፐር አፕ ውስጥ የራሱን ሱቅ በመክፈት በርካቶች ጋር ይደርሳል። በባንኩ ዓለም ገንዘብ ከመላክና ከመቀበል ባለፈ አዳዲስ ዕቃዎችን ኦንላይን የማየት የመምረጥና የመግዛት ሂደትን ያቀላጥፋል። አልባሳት፣ የቆዳ ውጤቶች፣ የመዋቢያ ዕቃዎች፣ ሰዓት፣ ጌጣጌጦችና ሽቶዎች፣ በተጨማሪም የበዓል ግብአቶችን፣ ስጋ፣ ዶሮ፣ እንቁላልና አይብ የመሳሰሉትን መግዛትና ክፍያውንም እዛው ሱፐር አፕ ላይ መጨረስ ያስችላል። ዳሽን ባንክ ሁልጊዜም አንድ እርምጃ ቀዳሚ። ሰላም ጤና ይስጥልኝ። ይህ ቆይታ ካምለሰት ጋር ነው። የዛሬ እንግዳችን አድርገን የጋበዝናት አትሌት የክብር ዶክተር መሰረት ደፋር ነው። መስዬ እዚህ ድረስ እንግዳችን ሆነሽ ስለመጣሽ እጅግ በጣም አድርጌ አመሰግንሻለሁ። እኔም ያንቺ እንግዳ አድርገሽኝ ስለጋበሽኝ በጣም ነው ማመሰግንሽ። እኔም እድለኛ ነኝ ካንቺ ጋር ቁጭ ብዬ ይሄንን እድል አግኝቼ ማውራት ስለቻልኩኝ በግልም አድናቂሽ ስለሆንኩኝ። ወይ መስዬ ቴንኪው። እንግዲህ እንዳልነሳ አሁን ያዘኝ። የክብር ዶክተሬት እንዳገኘሽ ብዙ ሰው የሚያውቅ አይመስለኝም። ያው እኔም ቅርብ ጊዜ ነው የሰማሁትና እስቲ ከዛን ጀምር። አዎ እንግዲህ ጊዜው ረዘም ያለ ነው። 10 ዓመት አካባቢ ሆኖት ነው። ብዙም ሰው የማያውቀው ልጄን በወለድኩበት ሰዓት ነበር የክብር ዶክተሬቱን ያገኘሁት። በቦታውም ላይ ተገኝቼ አልተቀበልኩኝም። በዛ ምክንያት ያው ብዙ ሰው አያውቅም። ግን በዚህ አጋጣሚ የጎንደር ዩኒቨርሲቲን በጣም አድርጌ አመሰግናለሁ። እድሉን አግኝቼ ብዙ ጊዜ ስላልተናገርኩኝ ይሄንን የክብር ዶክተሬት ስለሰጡኝ በዚህ አጋጣሚ ምስጋናዬን አቀርባለሁ። እኔም ስላገኘሁሽ በጣም ደስ ብሎኛል። መሲ እስቲ እንደው የልጅነት ጊዜዋን እናስታውሰው፣ ወደ ኋላ ልውሰድሽ። እንግዲህ ተወልጄ ያደግኩት አዲስ አበባ አስኮ፣ ልዩ ስሙ ደግሞ ቆዳ ፋብሪካ የሚባል አካባቢ ነው ተወልጄ ያደግኩት። 6 ነን፣ 4 ሴት 2 ወንድ ነው ሆነን ነው ያደግነው። ያው እንግዲህ አስተዳደጌ እንደማንኛውም ኢትዮጵያዊ ከድሃ ቤተሰብ የተገኘው። ትምህርቴንም የተማርኩት በፊት አውራሪ ሀብተ ጊዮርጊስ አንደኛና መለስተኛ ሁለተኛ ደረጃ ትምህርት ቤት ተማርኩኝ። ሃይ ስኩል መድኃኔዓለም አጠቃላይ 2ኛ ደረጃ ነው የተማርኩት። በስንት ዓመትሽ ነው እንደው ሯጭ መሆን እንደፈለግሽ ያወቅሽው? የሚገርምሽ ከቤት ውስጥ በጣም አክቲቭ ስለነበርኩኝ ሁል ጊዜ አባቴ እቺ ልጅ ብትሮጥ እንዳበበ ቢቂላ ትሆናለች ይል ነበር። ከዛን ባርሴሎና ኦሎምፒክ ከተካሄደ በኋላ በቃ ያው ደራርቱ እና ኃይሌ የመጡበት ዘመን ስለነበረ እንደውም ቅጽል ስሜን ደራርቱ ይሉኝ ነበር ሰፈር ውስጥ። እውነት? አዎ። እና በዛ ነው ተነሳስቼ ወደ ሩጫ የገባሁት። አብዛኛውን ጊዜ አባቴ በጣም በሌሊት ስራ ስለሚሄድ አባቴን ሸኘው ነበርና ስትመለሺ እየሮጥሽ ተመለሺ ላይ ነበረ። ከቤታችን እስከ አስኮ ወደ 3 ኪሎ ሜትር አካባቢ ስለነበረ አባቴን ሸኝቼ ስመለስ ሁሉ ጊዜ እየሮጥኩኝ እየሮጥሽ ነው ትመለሽ ወደ ቤትሽ። እንዴት ደስ ይላል። በዛው እየተለማመደ። ትምህርት ቤትስ እንደው የመሮጥ እድሉ አጋጥሞሽ ያውቅ ይሆን? ለመጀመሪያ ጊዜ የተወዳደርኩትም በኤሌመንተሪ ለፊት አውራሪ ሀብተ ጊዮርጊስ ትምህርት ቤት ነው የመጀመሪያ ውድድሬን ያደረግኩት። ያ በ19
90 አካባቢ ይመስለኛል። 8ኛ ክፍል እያለሁ ትምህርት ቤቴን ወክዬ ዊንጌት ትምህርት ቤት ውስጥ በጣም ትልቅ የመወዳደሪያ ቦታ አለ። እዛ ላይ በ3000 በ1500 ሜትር ተወዳደርኩኝ። በ1991 89 ይመስለኛል ይሄ። በ91 ደግሞ ለመዳሊያ ለማጠቃለያ 2ኛ ደረጃ እሱም የትምህርት ቤቶች ውድድር አዲስ አበባ ስቴዲዮም ውድድር ነበረ። እሱ ላይ ተሳተፍኩኝ። እሱ ላይ ወዲያው የባንክ ስፖርት ክለብ መርጦኝ ወሰደኝ። እኔ ያው በሩጫ ላይ ብዙም ሳለፋ ነው ወደ ባንክ ስፖርት ክለብ የተቀላቀልኩት። እንግዲህ የሩጫ ህይወት የሚጀምረው ከትምህርት ቤት። አሸነፍሽ? አዎ። አንደኛ ወጥተሽ ከዛ ክለብ ውስጥ ገባሽ ማለት ነው? አዎ። በ1991 የባንክ ስፖርተኛ ሆኜ ተቀጥሬያለሁ። እስቲ እንደው ስለ ባንክ ውስጥ ደግሞ ስለነበረሽ ቆይታ እናውራ። ለእኔ በስፖርቱ ላይ ትልቁ መሰረቴ የኢትዮጵያ ንግድ ባንክ ነው። ያው ስፖርተኛ አብዛኛው የሚመጣው ከዝቅተኛ ቤተሰብ ስለሆነ በጣም በፋይናንስ በጣም እቸገር ነበር። ደሞዜ 250 ብር ነው። ያንን ለቤተሰብ ሰተሽ ከአስኮ ትራንስፖርት ከፍለሽ መምጣት በጣም ከባድ ነበር። ለእኔ ትልቁ ነገር ግን አድቫንቴጆችን ሁሉ እጠቀም ነበር። በሳምንት 3 ቀን ባንክ ስፖርት ክለብ ውስጥ ምግብ አለን። በጣም ጥሩ የሆነ ምግብ ነበር ለስፖርተኛ ሚሆን ይመግቡናል። ከዛ በኋላ ደግሞ ውድድር ሲደርስ ሆቴል ያስቀምጡናል። በቀን 2 ምግብ እንመገባለን። ለስፖርተኛ ደግሞ ትልቁና ዋናው ነገር ምግብ ነው። ያንን በወቅቱና በጊዜው ካገኘሽ ውድድርሽን፣ ትሬኒንግሽን፣ ስኬትሽን ለማሳካት እነዚህ ነገሮች ወሳኝ ስለሆኑ እኔ ያንን እድል በጣም በልጅነቴ ነው ያገኘሁትንም እድል ደግሞ በአግባቡ በደንብ ተጠቅሜበታለሁ። የኢትዮጵያ ንግድ ባንክ ክለብ ውስጥ በነበርሽበት ሰዓት የነበረው ቆይታስ እንደው ምን ይመስል ነበረ? ያሸነፍሽበት ወይ የተወዳደርሽበትን ጊዜ ደግሞ አጫዎችን እስቲ። የመጀመሪያ ውድድሬን ያረኩት ጃልሜዳ ኢንተርናሽናል አገር አቋራጭ ውድድር አለ። በሱ ላይ ከ1 እስከ 6 የወጣ ለዓለም አቀፍ ይመረጥ ነበረ። በዛ ውድድር ላይ እኔ በ4 ኪሎ ሜትር በአዋቂ የተወዳደርኩት። ያው ታዳጊም ቢሆን አሰልጣኞቹ ያው በ4 ኪሎ ሜትር ነበር ያስገቡኝ። በዛ ውድድር ላይ 6ኛ ሆኜ ነበር ያጠናቀቅኩት። 6ኛ? አዎ። ከ1 እስከ 6 የወጣ ወደ ውድድሩ ይሳተፋል። 7ኛ ተጠባባቂ ይሆን ነበር። በወቅቱ 6ኛ ወጣው። ግን ያው በዛ ውድድር ላይ አልተሳተፍኩም። 7ኛ የነበረችው ተተክታ እኔ ውድድሩን ቀረሁኝ። ምክንያት ነበረው? ምክንያቱ እንግዲህ ያው አብዛኛውን ጊዜ የተለመዱ ነገሮች አሉ አሁንም የምንሰማቸው። በወቅቱ አትሌቷ ታዋቂ ስለነበረች 7ኛ የነበረችው በሷ ተተክቼ እኔ ያው ውድድሩን እንዳልሄድ ተከለከልኩኝ። ያው እንግዲህ የሩጫ ፈተና የሚጀምረው የኔ የጀመረው ብለሽ ጀመርሽ ማለት ነው? በጀመርኩበት ነውና ትንሽ ጎርቶኝ ነበር። ልጅነቱም ነበረ፣ በጣም ጉጉቱም ነበር። ያን ውድድር አልፌ ለመሄድ ክሮስ ካንትሪ ነው ቀረሁኝ። ያው በጣም ነበር የተሰማኝ በጊዜው። ግን እኔ በቀላሉ የእጅም ሰጥም አይደለሁኝም። ውድድሬን ትሬኒንግን መቀጠል ጀመርኩኝ። በዛው አመት ወርልድ ዩዝ ተመርጬ ወደ ፖላንድ ሄጄ በሁለተኝነት በማጠናቀቅ ለሀገሬ ብር አምጥቼ ተመልሻለሁ። ክሮስ ካንትሪ የመወዳደር እድሉ አጋጠመሽ? በሚቀጥለው አመት በ6 ኪሎ ሜትር በወጣቶች አልፌ ነበር። ደብሊን ነበር ውድድሩ። ውድድሩ በጣም ጭቃ ላይ ነው የሚደረገውና በጣም ኃይለኛ ጉንፋን ይዞ ነበር። ክረምት ስለነበረ የመጀመሪያ ሽማትጠነቀቂም ኃይለኛ ብርድ መታኝ መሰለኝ፣ ጉንፋን ያዘኝ። ውድድሩን በ13ኝነት ጨረስኩ። ግን አላስታውስም የቱ ጋር እንደጨረስኩላና መጨረሻ ላይ ሁሉ ወደ መጣሁበት ነው የተመለስኩት። ከዛ ያዙኝ። እንደውም በጣም የሚገርም ፎቶ አለ ፈልጊ አንጠልጥለው ይዘውኝ ሁሉ ፈረንጆቹ። ፌንት ነው የነቀልኩት። ከዛ በኋላ ግን ክሮስ ካንትሪን በጣም ጠላሁት። ጥሩ ትዝታ ስለነበረሽ? እኔ ደግሞ እድሉ የኢንዶር ጌምስ ስለነበረኝ ክሮስ ካንትሪ እና ኢንዶር አንድ ላይ ስለሚደረግ ክሮስ ካንትሪውን ትቼ ወደ ኢንዶሩ አዘነበልኩኝ። ችሎታውም ያለኝ በትሬኒንግም ራስሽንም ክሮስ ካንትሪዎች ላይ አይተሽ ትገምቻለሽ። ያኛው ስለነበረ ወደ ኢንዶሩ አመዘንኩኝ። በሱም በጣም ስኬታማ ነበርኩኝ። እንደው አንደኛው የወጣሽበት ከዛ በኋላ የመጀመሪያ ውድድርሽ የትኛው ነው?
አንደኛ የወጣሁበት የአቴንስ ኦሎምፒክ በ2004 የተደረገው የአቴንስ ኦሎምፒክ። አዎ እሱ ነው በቃ የኔ ትልቁ የህይወቴ መሰረት አቴንስ ኦሎምፒክ ነው። በብዙ ውጣ ውረዶች ነው አቴንስ ኦሎምፒክን የተሳተፍኩት። በዛ ሁሉ መሀል ላይ ማንም ሳይገምተኝ ዓለምም ከሀገሬም ግምት ሳይሰጠኝ ያው እንደ ማሟያ ተዳርጌ ነው ወደ ውድድሩ መሄድኩት። እስቲ በደንብ እሱን አጫውችን። ምክንያቱም ድንገት ለማሟያ ተብለሽ ገብተሽ አንቺ ደግሞ አስገራሚ ውጤት ይዘሽ ኢትዮጵያኖችን የሚያስጨፈርሽበት ጊዜና ወቅት ነበርና እሱን ትዝታ እስቲ ወደ ኋላ መለስ ብለን እናስታውሰው። እንዴት ነበረ? የሚገርምሽ በጣም በዛ ሰዓት ወጣቶች ነበርና አብዛኞቻችን የመጣ ነውና በሚኒማ 3ኛ ሰው ነበርኩኝ። 10,000 ላይም እንደዚሁ 3 ሰዎች አሉ፣ እኔም 3ኛ ነኝ። ትሬኒንግን እስከ መጨረሻው ሰዓት በጣም በጥሩ ነበር የምሰራው። ግን ያ ሁሉ ነገር ስሰራ ግን በጣም ከባድ ሁኔታዎችን ነበር የማሳልፈው። አንድ አትሌት በተለይ ልጅ ሆነሽ እያንዳንዱ ፊት ነው የምትመለከችው። ማለት ዛሬ አይዞሽ የሚልሽ እንኳን በጣም ትልቅ ቦታ ነው የምትሰጪው። እኔ ያን በጣም ፈልግ ነበር ከአሰልጣኞቼ በርቺ፣ አይዞሽ ባልሄድ እንኳን ሞራል የሚሰጥ ነገር ያስፈልጋል። ወጣቶች በጣም ልፋት ስላለው ትሪት እንዴት አድርገሽ ልጆችን ቢቀሩ እንኳን ቢሄዱም ትሪት ማድረግ በጣም ይፈልጋል። እኔን በጣም ጎርቶኛል። ዛሬ ላይ ሆኜ ሳስበው እንዴት ያንን ነገር አለፍኩት ብዬ ለራሴ በጣም ይገርመኛል። እና ለ2 ወር ያህል ሆቴል ውስጥ ነበርና በየቀኑ ተጠባባቂ ተብለሽ ሲነገርሽ መሰለፍ እየቻልሽ ፔኑ ምን ያህል እንደሆነ ይገማሻል። ልምምዱንም በሙሉ ልብ ለማድረግ የሚከብድ ይመስለኛል። በጣም ይከብዳልና በጣም እምታብሜ ነበረ ስልሽ፣ በጣም ከመጨነቄ ከማልቀሴ ቀን በቀን ከመጨነቄ የተነሳ ጨጓራዬን ሁሉ ታምሜ ፌንት ሁሉ ለቅዬ ሆቴል ውስጥ ሌሊት ዶክተር አያሌ ሆስፒታል የወሰዱብኝ ጊዜ ነበረ። በመጨረሻ ላይ ግን በሆነ በተፈጠረ አጋጣሚ ብራንያን አደሬ አስቀርተው እኔ እንድካፈል ተደረገ። ያው የብራን አደሬም ትክክል ባይሆንም እኔ ያው ያችን አጋጣሚ ያገኘሁኝ ወደ ውድድሩ ተጓዝኩኝ። ያው ውድድሩንም እግዚአብሔር ረድቶኝ የኔ ስራ የኔ ችሎታ በዛ ምድሜ ደግሞ የኦሎምፒክ የማሸነፍ ብቃቱ እውነት ለመናገር ኖሮኝ ሳይሆን እግዚአብሔር ረድቶኝ ያንን ኦሎምፒክ አሸንፍ ያለው ለኔ እሱ ምንም አይነት ውድድር እንኳን ባሸንፍ ምንም አይነት ድልን ባገኝ ያቺን ውድድር የሚተካልኝም የሚመስልም የማስታውሰው እንኳን የለም። ዛሬ ሳስበው ልክ እንደ ትላንት ነው ስዕሉ አይኔ ላይ ያለው እና ለኔ በጣም ልዩዋ ኦሎምፒክ እሱ ነበር። እንደምታሸንፊ ግን ልብሽ ይነግርሽ ነበር ወይ? ታውቂው ነበር? ትወዳደሪያለሽ ተብልሽ ከተነገረሽ በኋላ ምን አይነት የአይምሮ ጥንካሬ ነው የነበረሽ? እኔ ያው እወዳደራለሁ ብዬ ለአንድም ቀን አስቤ አላቅም። ያ ይሆናል ግን ብዬ ትሬኒንግንም አላቋረጥኩም፣ መመኘትም አላቆምኩም። ድንገት ግን ትልቁ ነገር በጣም ቤተክርስቲያን ሄድ ነበር። በዛ ሰዓት በየቀኑ ሄድ ነበር እና ያ ይረዳኝ ይመስለኛል። ጸሎት። አዎ በጣም ከዛም በኋላ እኔ ያመንኩት ፕሌሌ ስወጣ ነው መሄድሽ ለውድድር እየሄድሽ እንደሆነ ያወቅሽው ያኔ ነው። ፕሌሌ ከገባው በኋላ እውነት የሆንኩትን መቼም አልረሳሁም። በጣም ተደሰትኩ። በቃ ነፃ ሆንኩኝ። እዛም ከደረስኩ በኋላ በቃ ሳይኮሎጂ በጣም ተጎድቼ ነበረ። በጣም ተጎድቼ ነበር እና ያ ፍርሃት፣ ያ ሰዎች የሚያሳዩን ፊት፣ ያ ሁሉ ነገር በጣም ተጎድቼ ስለነበረ ትንሽ እንትን ብሎኝ ነበር። ግን ማጣሪያውን ከሮትኩ በኋላ ግን በቃ እርግጠኛ ሆንኩኝ። አንደኛ ባጣ ሜዳሊያ ውስጥ እንደምገባ በጣም እርግጠኛ ሆንኩኝ። ለኔ ደግሞ ማሸነፍ ሌላ ማለት ማላቀው ዓለም ነው። ሜዳሊያ ማግኘት ምናለኝ ባለቤቴ፣ የሚገርምሽ ሜዳሊያዬን ለስላሴ ነው የሰጠውትኝ። ተስለሽ ነበር ሄድሽው? ቴዲ ነው የተሳለው፣ እኔ አይደለሁም። ነሐስ ካመጣች ብሎ ነው የተሳለው እና መሲ አለኝ ነሐስ ካመጣሽ ለስላሴ ነው የምንሰጠው ሲል እንዴ ምን ይቃዣል አልኩኝ። ስለሽ እኔ መሳተፍን የማያቅ ተወዳድሬ ሜዳሊያ ገባለሁ ብለሽ እንትን አትይም። ከዛን ማጣራው ላይ በጣም
የዓለም ሪከርድ ከሰበረች ከኤልቫን አቢለገሰ ጋር ነበረ የደረሰኝ ውድድሩና ማጣሪያውን በርቀት ሳሸንፍ በቃ አይኖች ሁሉ ወደ እኔ መጡ። እኔም ደግሞ በጣም ሞራል ተሰማኝ። እንዴ በቃ እችላለሁ፣ ማድረግ እችላለሁ፣ አሁን ሬዲ ነኝ ብዬ በቃ በደንብ ተዘጋጀው። ፋይናሉም ላይ የእግዚአብሔር ፈቃድ ነው እንጂ በጣም ከባድ ነበር ውድድሩን። እንደው አንዴ ተመልሰሽ ብታዩ እንኳን የ5000 ሯጭ በዛ ጊዜ በእኛ እድሜ የ1500 ሯጭ እንኳን ያን ፔስ መሄድ አይችልም እና በጣም በኃይለኛ ፔስ ነበር የሚካሄደው። ያንን ሁሉ ፔስ ተቋቁሜ ነው የሄድኩት እና ለራሴ አንዳንድ ጊዜ ይገርመኛል እንዴት ይሄንን ፔስ ችዬ ሄድኩኝ ላለሁኝ። እና ያው ውድድሩን መጨረሻ ላይ በተለይ የመጨረሻውን ዙር አረሰው ማለት ላሸንፍ ነው አልኩኝ። እኔና ኬንያ ነበር ነው የቀረነው እና ወደ ኋላም ገልመጥ ስል ሰው የለም እና ልጅቷንም ደግሞ አውቃታለሁ በጣም ዙር እንጂ ስፒድ እንደሌላት። እነ ዶክተር ወልደ መስቀል ሲጮሁ ይሰማኛል እና ልወጣ እየመሰላቸው በጣም ኃይለኛ ጩኸት ይሰማኝ ነበርና ልክ 250 ሜትር ሲቀር በቃ አመለጥኩኝ። የመጨረሻው 100 ሜትር ግን ማራቶን ብሮጥ እንኳን እንደዚህ አይርቀኝም። በቃ አልረሳውም። በቃ ስጨርስም በቃ እኔ እንዴት ነው ምን ብዬ ልንገርሽ፣ ከጨለማ ወደ ብርሃን እንደው ቃሉ እንኳን አይገልጸውም። በቃ የነበረው ነገር ለኔ በህይወቴ የማረሳው ለኔ ትልቁ መሰረቴ እሱ ነበር። ልክ እንደው አልፈሽ እንደገባሽ ምን አረግሽ ትዝ ይልሻል? አዎ አለቀስኩ። በጣም አለቀስኩ። እያለቀስኩ መታ ጥሩነሽ ናት ያነሳችኝና በጣም የሚያሳዝን ፎቶ አለን ሁለታችንም፣ እኔ ተንበርክኬ እሷ ስታነሳኝ እና በጣም የሚገርም ጊዜ ነበር። ሶይ ክሊክ በባንክ ታሪክ በአይነቱ አዲስ የሆነ በዳሽን ሱፐር አፕ ውስጥ የሚገኝ ኦንላይን መገበያያ 3 ጊዜ ብቻ በመጫን ያሻውትን ዕቃ የሚገበዩበት። ሶይ ክሊክ የዳሽን ባንክ ሱፐር አፕ ተጠቃሚዎችን ንግዳቸውን በሚገባ ያስተዋውቃል፣ ለሚሊዮኖችም ተደራሽ ያደርጋል። ከዳሽን ባንክ ጋር አንድ እርምጃ ለመራመድ ዝግጁ የሆነ ነጋዴ የዳሽን ሱፐር አፕ ውስጥ የራሱን ሱቅ በመክፈት በርካቶች ጋር ይደርሳል። በባንኩ ዓለም ገንዘብ ከመላክና ከመቀበል ባለፈ አዳዲስ ዕቃዎችን ኦንላይን የማየት የመምረጥና የመግዛት ሂደትን ያቀላጥፋል። አልባሳት፣ የቆዳ ውጤቶች፣ የመዋቢያ ዕቃዎች፣ ሰዓት፣ ጌጣጌጦችና ሽቶዎች፣ በተጨማሪም የበዓል ግብአቶችን፣ ስጋ፣ ዶሮ፣ እንቁላልና አይብ የመሳሰሉትን መግዛትና ክፍያውንም እዛው ሱፐር አፕ ላይ መጨረስ ያስችላል። ዳሽን ባንክ ሁልጊዜም አንድ እርምጃ ቀዳሚ። ኢሞሽናል አረግሽኝ በጣም ትዝታውስ። ብዙ ሰው መቼም ይሄንን የሚመለከት ሰው በአሁኑ ሰዓት እዛ ጊዜ ውስጥ ሆኖ እንደሚያስታውሱ ተስፋ አደርጋለሁ። ምክንያቱም ኢትዮጵያዊነትን፣ አንድነትን፣ ፍቅርን የታየበት ጊዜ ነበርና አንረሳውም። የመጀመሪያ ውድድርሽን አሸነፍሽ ማለት ነው በአንደኝነት ደረጃ። ከዛ በኋላ የመሲ ስሜት ምን ይመስላል? የሚገርምሽ የዛን ቀን አንድም አልተኛሁኝም፣ እንቅልፍ ሌሊት ሙሉ እውነት እግዚአብሔርን ሳመሰግን ያደርኩት። ልክ ወገግ ሲል ነው ያንቆምኩትና ልክ በነጋታው ነው በሁለተኛው ቀን ለኦሎምፒክ እዚህ ኢትዮጵያ ስንመጣ ቤተ መንግስት አቀባበል ሲደረግ አንድ አይነት ልብስ ነው የምትለብሹና ልብስ ሊገዛ መሰረት ትምጣ ተባለ። አላመንኩም ማለት ያ የነበረኝ ነገር እኔ ማሸነፌ በራሱ አላመንኩትም። የሚገርምሽ ነገር በህልሜ ውላ ውድድሩ ገና ሆኖ አይቼ የሆንኩትን በህይወት ያረሰው። ምን ሆንሽ በእናትሽ እስቲ ንገሪኝ። በህልምሽ ውድድሩ ገና ሆኖ ማለት 5000 አልተደረገም፣ ገና ሆኖ በቃ እንዴት ነው ባንሽ የምትነሻዋል ያለማመን ስሜት እና እንደዛ ሁሉ ነው ለኔ ማሸነፌ። እንዴት ነው እውነት ነው ወይ ኦሎምፒክን ማለት በዛ እድሜ በ19 ዓመትሽ ኦሎምፒክን ማሸነፍ በጣም ምንም አይነት ሂስትሪ ሳይኖርሽ ትልቅ ግሎሪ ላይ መቀመጥ በራሱ በጣም ነው የሚያስደነግጥሽ። ከኃይሌ ጋር ከኦሎምፒክ ስንመለስ የምንለብሰውን ሱፍ መሰረትም ከኃይሌ ጋር ሲባል እኔ የተሰማኝን ስሜት እስካሁን አረሳውም። ማለት ከኃይሌ ጋር መሄድ በራሱ እኔ ኃይሌን ለመጀመሪያ ጊዜ ያየሁትን ቀን በህይወቴ የማረሳው ነው። ስቴዲዮም ነበር ያየሁትና ከኃይሌ እኩል ቆሜ እኔ ሱፍ ለመምረጥ ሲሄድ በቃ እንደው ምን ብዬ ልንገርሽ
ስሜቱ ከባድ ነው። ከዛ በፊት ግን እንደው ተገናኝታችሁ አውርታችሁ ታውቁ ነበር ከመሄድሽ በፊት? አዎ እንዴ በደንብ እንዴ ከና ኃይሌ ጋኛ እኮ በጣም ዲሲፕሊን የሆነው አሪያ የሆነን ኃይሌ ነው። እኔ እውነት ለመናገር በጣም እድለኛ ነኝ ብዬ ነው የማስበው። በኃይሌ ዘመን ላይ ደርሼ ውድድር ማድረጌ ለእኔ በጣም ትልቅ ትምህርት የሰጠኝ ኃይሌ ነው። በዚህ አጋጣሚ ኃይሌ ለእኔ በጣም ትልቅ ቦታ ያለው አትሌት ነው። ለእኔ ብቻ ሳይሆን ለሙሉ ኢትዮጵያውያን መሰረት ብለው አያንሰውም። ኃይሌ በጣም በጥሩ ቦታ ስለተገኘ እኛም የሱን ተከትለን በተለያየ የንግዱ ዘርፍ ላይ የተሰማራ ነው። ኃይሌ አራያችን ስለሆነ ነው። ጥሩ አራያ፣ መልካም አራያ ነው ያላችሁ። በጣም ስመለስልሽ ወደ ኦሎምፒኩ ከኃይሌ ጋር ሄድን። ከዛም በኋላ ሱፍ ምረጡ ተባልን። ምን ብዬ ልንገርሽ፣ ወጣት ነኝ በዛ ሰዓት። ውስጤ በቃ እንዴት ነው አፈንድተሽ ማትወጪውም? ከትልልቅ ሰው ጋር ነው እዛ ቦታው ላይ የምትሄጂው። ኃይሌ አለ። ልብስ እየተመረጠ እያለ ምን አለኝ ኃይሌ፣ ለቴዲ ልብስ ግዢ እያልኩ ጩሜም ገዳለው አለኝ። ለባለቤትሽ ማለት ነው? ቴዲ ስትይ የኔ ባል ደግሞ እንዳይመስላቸውና ሞክሼ ናቸው። ያንን ሞመንት በህይወት ያረሰውም። በተለይ ከኃይሌ ጋር ሄደን እርግጠኛ ነኝ ኃይሌ አያስታውሰውም። እኔ ግን እንደ ዛሬ እንዳለች ነው ማስታውሰውና ልብሱን እየመረጠን በይለት ቴዲ ግዢ ያርጩሜም ገዳለው ያለኝን አረሰውምና እስካሁን ሱፉ ተሰቅሎ ተቀምጧል። ያ ከኃይሌ ጋር የገዛሁት ሱፍ። የሰው አቀባበል እንደው ምን ይመስል ነበር? ወደ ኢትዮጵያ ተመልሳችሁ አዲስ አበባ ስትገቡ? የሚገርምሽ ያው የነበረው ነገር በህይወቴ ትልቁ ምኞቴ የነበረው ኦሎምፒክ አሸንፈሽ ኢትዮጵያ ስትመጪ ያለው ነገር። እኔ ሲድኒን ኦሎምፒክ ያው አትሌቲክሱ ላይ ገብቻለሁ። በአይኔ ነው ያየሁት። ከዛ ሲመጡና ያንን ነገር ሆኜ መገኘት እመኝ ነበረ። ልክ እነሱ በመኪና ላይ ሆነው ታስታውሽ እንደሆነ ከሲድኒ ሲመጡ በሄሊኮፕተር ሁሉ ነበረ ከላይ ወረቀት የሚበትነው እና እነሱ በመኪና ሲያልፉ ቆሜ ያይ ነበረና በቃ ያንን ነገር መሆን በጣም እመኝ ነበረ። እኛም ከኦሎምፒክ ስንመጣ የነበረው አቀባበል እንዲህ ነው ብዬ ልነግርሽ አልችልም። በጣም ትልቅ አቀባበል ነው የተደረገልን። ከዛም ወደ ቤት የገባሁት በጣም ያው አቀባበሉ ረጅም ስለነበረ ወደ ማታ አካባቢ ነበር። አስኮ አካባቢ ያልተሰባበረ ሰው የለም፣ ጨለማ ነበረ። ያ አስኮ ህዝብ በጠቅላላ የኛ ሰፈር እንዳይታይም ነበር እና በህይወቴ የማረሳው የሰፈሬ የአስኮ አካባቢ ህዝብ ያደረገልኝን አቀባበል መቼም አልረሳውም። እንዴት ደስ ይላል ደግሞ እንደዚህ ባደግሽበት ሰፈር ኩራት መሆን የመሰለ ነገር የለም። በጣም አይደለ? እንደው በዚያው አጋጣሚ አያይዘሽ ብዙ ወጣቶች አሉ እንደዚህ ወደ ሩጫው ዓለም በሌላም ስራ መሰማራት እንደው የሚፈልጉ እና ውጤታማ መሆን የሚፈልጉና መሰረትን እንደው በጣም ውጤታማ አደረጋት ብለሽ የምታስቢው ምን ስለነበራት ነው? እንደው ጽናት ነው? ጥንካሬ ነው? ታካሽነት ነው? ኦሎምፒክ ለመድረስ መቼም ብዙ ታግለሽ ነው እዛ አይደረሹና ዋናው ያንቺ እንደው ይሄ ነበረኝ የምትይው ምን ስሜት ነበረ? እኔ ለስኬት ለመብቃት ሁሉንም ነገር አደርግ ነበረ። በጣም ጨካኝ ነበርኩኝ። የሚሰጠኝን ትሬኒንግ አቅሜም ባይችል እንኳን እስከምሞት ነበር መሄደው። ትዕግስት ነበረኝ። ትልቁ ነገሬ ግን ተስፋ ለመቁረጥ፣ ይሄ ቢዘጋ ያኛው ላይ መሮጥ። ያገኘሁትን አጋጣሚዎች ሁሉ ነው የምጠቀመው። 9 በር እንኳን ቢዘጋብኝ 10ኛው በር እንደሚከፈት እርግጠኛ ሆኜ የቀረችው የቀረችዋን ለመጠቀምና ለማድረግ ነው የሚሄደው። ያ በጣም ስኬታማ አድርጎኛል። አስተዳደጋችንም ይመስለኛል ማለት ጭካኔን የሚያስተምርሽ ብዙ ነገሮችን ከቤተሰብ ጀምሮ ካስተዳደግሽ፣ ከሰፈርሽ የምትሄጅባቸው ኪሎ ሜትሮች ወደ ትምህርት ቤት፣ የቤት ውስጥ ጫና የምትሰሪው ያ ሁሉ እዛ ቦታ ላይ ስደርስ ለኔ እንደውም እንደመታደል ማለት እንዴ ጎበዝ አንቺ እኮ እንዲህ ማድረግ ትችያለሽ። ሁሌም እኔ አንዳንድ ጊዜ ትሬኒንግ ሲያቅተኝ ሞተሻል እላታለሁ ራሴን ነው ሞተሻል እያልኩ ነው ለውስጥ የምነግረውና የብዙ ነገሮች ውጤት ስኬታማ አድርጎኛል። በየጊዜው በየቀኑ ነበር አይደለ ትሬኒንግ የምታደርጊው? እንግዲህ እኔ ለ20 ዓመት
በላይ ማለት እችላለሁ። አሁን 20 ዓመት ምልሽ ኢንተርናሽናል ውድድሮቹን ነው። ያው በትሬኒንግ ላይ ብዙም ባልቆይም ወዲያው ከትምህርት ቤት ብገባም ለ20 ዓመት ግን በቃ ዲዲኬት የሚባለውን ነገር ዲሲፕሊን የሚባለውን ነገር ለሩጫ የሚያስፈልገውን መስዋዕት ሁሉ ጥጉን ሳይሆን ኦቨር ሄጄን የከፈልኩት። እኔ ለ20 ዓመት እንግዲህ የኔ ውሎ ብትጠይቅኝ ጠዋት ትሬኒንግ ሰራለሁ፣ መጣለሁ፣ በላለሁ፣ ተኛለሁ። ከሰዓት ደግሞ ትንሽ አረፍ ብዬ አንዳንድ ቴሌቪዥን ወይ ያለውኝ ወይ የሆነ ነገር ሰራለሁ። ስራ ስልሽ ምንም አይነት የጉልበት ስራ አልሰራም። ለእርምጄ እንኳን የምጠነቀቅ ነበርኩኝ። ጉልበት ያልቃል ብዬ ነው ማስበው። ከእንደገና ከሰዓት ትሬኒንግ ወጣለሁ። ከዛ ውጪ ምንም አይነት ላይፍ አላቅም። የኔ ላይፍ ውጭ ሀገር መሄድ ነው፣ በፕሌን መጓዝ፣ ከዛ መመለስ፣ ትሬኒንግ ላይ ማድረግ። ያንን ለ20 ዓመት አድርጌዋለሁ። ዛሬ ላይ ሆኜ ሳስበው በጣም ያስደስተኛል። አንዳንድ ጊዜ ሰዎች በቃ የሯጭ ላይፍ እኮ ላይፍ አይደለም ይባላል። ለእኔ ግን በጣም ትልቅ ላይፍ ነው። እኔ መዝናናትን ለእኔ ብዬ የማስበው የነበረው ሰራለው፣ ፕሌን ላይ ሲሄድ ለእኔ ትልቅ መዝናናት ነው። በቃ ፕሮግራም አድርጌ ዘና ብዬ እሄዳለሁ። ለውድድር የሚያስፈልገኝን ጥንቃቄ እያረኩኝ ስመለስ ደግሞ መፈልገውን ነገር ፕሌን ውስጥ እየበላው፣ ድንገት ኬክ የሚያምረኝ ከሆነ ከስንት አንዴ እየበላው መለሳለሁ። ለእኔ መዝናናት ያንን በቃ ይሄ ነው ለአንቺ የሚያስፈልግሽ ብዬ አምኜ ወድጄው ለ20 ዓመታት አድርጌዋለሁ። ያም ደግሞ ውጤታማ ስኬታማ አድርጎኛል። ያም ይመስለኛል በጣም በተለየ መንገድ ስኬታማ ውጤታማ ያደረገሽ። ምክንያቱም ራስሽን መስዋዕትነት አድርገሽ ነበረ ስራሽን ስትሰሪ የነበርሽ። ከቤተሰቦች ጋር ስትኖሪ ሯጭ ትሆናለች ብለው ካሰቡ በኋላ እንደ የተለየ እንክብካቤ ነበረሽ ከሌሎቹ ልጆች ወይስ አንድ አይነት ነበረ ትሪት የምትደረጉት? የሚገርምሽ ልክ ሩጫ ሲጀምር እህቶቼ በጣም ያበረታቱኝ ነበረና እኔ እንዲያረግልሻለሁ፣ እኔ ጫማ ገዛልሻለሁ፣ እኔ እህቴ ትሸጥ ነበረ። ይሄ ምንድነው ባቄላ እንድሽዱሽ የሚባላል አይደል? ባቄላ ተዘብስቦ የሚቆላው እና ልክ ትሬኒንግ ስርቼ ስመጣ አንድ ሰፍራ ትሰጠኝ ነበርና ማበረታቻ እና ከቤተሰቤ ጋር ጥሩ ድጋፍ ነበረኝ። ግን ያው እናቴ ለእኔ ትልቋ አርአያዬ ናትና እንዴት ዲሲፕሊን አርጋ እንዳሳደገችን በጣም አሁን ላይ ሆኜ ሳስበው በቃ የእናቴ ትልቅ ጥረት ቤተሰባችንን ሁሉ እዚህ ቦታ አድርሶናልና እናቴ ያው ትከለክለኝ ነበር። ማለት ሴት ልጅ ከወጣች ያልባሌ ቦታ ትውላለች። እኔን የምታገኘኝ ሜዳ ላይ ነው። ከወንዶች ጋር ኳስ ጫወታለሁ። ምሰራ ሁሉ ከወንዶች ጋር ስለነበረ እናቴ ያንን ብዙ አትወደውም። ቤት ውስጥ እንድሰራ ቤት እንደሆን እንድንማር ነው የምትፈልገው እንጂ ሴት ልጅ እንዴት ወታ ሮጣ በዚህ ደረጃ ትሆናለች ብላ አታስብም። እና ያን ሁሉ ነገር ነው አሸንፌ የወጣሁት። ምን አሉ ግን በጣም ሰክሰስፉል ከሆንሽ በኋላ እንደው የእናትሽ አመለካከት ተቀየረ? እናቴ የመጀመሪያ ጊዜ ኦሎምፒክ 2004 ከኦሎምፒክ ስትመለሺ እናትና አባቶችሽ ሁሉ ይጋበዛሉ ቤተ መንግስት። እና ምን አለች? ወይኔ እድሜ ባይሄድ እኔም ሮጥ ነበር አለች። ወይኔ ጉድ! በጣም በሚገርም ሁኔታ ነው ያሳመንሻት። በቃ አይደል? ደስ ሲል እና ያው ብዙም እምነቱ አልነበረም ስልሽ ከዛ ወጥተሽ በዓለም ደረጃ ታውቀሽ ራስሽን፣ ቤተሰብሽን፣ አገርሽን ትቀይሪያለሽ ብሎ በዛ አይነት ያለ ቤተሰብ አያስብም። እና የሆነ አንድ ዱብዳ አንድ እግዚአብሔር ዛ ቤት ውስጥ ሲገባ እንደዛ አይነት ነገር ነው ለኛ ቤተሰብ የተፈጠረው። እንደው ካንቺ ጋር አብሮ መሮጥ የሚሞክር ሰው አልነበረ? ከእህት ወንድሞችሽ? እህቴ ትሮጥ ነበረ። ትንሽ ያማት ስለነበረ የተወሰነ ሞከረች። ከዛ በኋላ አቆመች። በጣም ጎበዝ ነበረች። አዎ፣ ግን ብዙ ርቀት አልሄደችም። ሌሎቹ ግን የኔ ታላላቆች ስለነበሩ እነሱ ትልልቅ ከሆኑ በኋላ ነው እኔ የጀመርኩትና ያው ከመሀል እኔ ብቻ ነኝ በሩጫው ዓለም የገባሁት። መጀመሪያ እድልሽን እንግዲህ በኦሎምፒክ አሳየሽ። ከዛ በኋላ የመሰረት የህይወት አቅጣጫ ወዴት ሄደ? ከ2004 በኋላ እንግዲህ ያው በቃ እችላለሁ የሚለው ነገር መጣ። ኮንፊደንሱ ተቀየረ አይደል? ሁሉ ነገር ተቀየረ። ትሬኒንግ እንኳን አቅቶኝ ትንሽ ፐርፎርማንስ ወረድም ቢል 100% እንደማሸንፎኝ ነው የሚሄደው።
የኔ ትልቁ ነገር እሸነፋለሁ ብዬ በህይወቴ አስቤ አላቅም። ሞር እስከሚያልቅ እንኳን በጣም በርቀት እየተመራው እንኳን የምደርስ ነው የሚመስለኝ እና ያ ነገር በጣም ጠቅሞኛል በስፖርቱ ላይ። ከኦሎምፒክ ድል በኋላ ደግሞ ከባድ የምትዩ በጣም አስቸጋሪ መሰናክል አጋጥሞሽ ነበር ወይ? ካለስ እንደው ያንን መሰናክል እንዴት አለፍሽው? እኔ እውነት ለመናገር በየሮጥኩባቸው በተለይ የሀገር ውድድርን በጣም እስከ መጥላት ደረጃ እስከ መድረስ የደረስኩባቸው ውድድሮች ነበሩ። በቃ የሀገር ውድድር ምን ነው ባልመጣ በነፃነት አገርሽን ወክለሽ የምትሄጂባቸው ውድድር ማለት የግል ውድድሬን ብሮጥ ነው የሚሻለው ብዬ የማስብባቸው ውድድሮች አሉ። ለእኔ እስከ መጨረሻው የዓለም የመጨረሻውን ጥግም ደርሼ ብዙ ፈተናዎች አጋጥመውኛል። ግን ያን ሁሉ በብርታት ሁልጊዜ ለራሴ ምን እላለሁ፣ እግርሽ አንቺ እጅ ላይ ነው ያለው ነው የምለው። ማለት ማንም ሊያግድሽ አይችልም፣ ማንም ሊያሰናክልሽ አይችልም። እግርሽ ባንቺ ነው፣ እድልሽ ፋንታሽ ባንቺ ነው። አንዳንድ ጊዜ ብዙ አትሌቶች ተስፋ በመቁረጥ የራሴ ጓደኞች የሆኑ አንድ ውድድር ሲቀሩ አገር ይቀይራሉ እና በጣም ነው ማዝነው። ለምን ተስፋ ይቆርጣሉ? የፈለገ ቢሆን አገርሽ ላይ ሆነሽ ብትፍጨረጨር የተሻለ ነገር ታገኛለሽ። ሩጫ ማለት አድካሚም ቢሆን ልፋትም ቢኖረው ግን በጣም ትልቅ እድል የሚከፍትልሽ በኢኮኖሚም በስምም በዝናም ትልቅ ስፖርት ስለሆነ እድላቸውን ባያበላሹ በጣም ደስ ይለኝ ነበር። ብዙዎችንም መክር ነበር አትጥፉ እያልኩኝና ያሳዝነኛል። ብዙ ቦታ መድረስ እየቻሉ ሀገራቸውን ጥለው የወጡ ሌላ ሀገር የሚሮጡ ማለት ነው። እንደሱ ብቻ ሳይሆኑ ብዙ አሉ ማለት በሩጫ አቁመው በሌላ ዓለም የሚኖሩ ማለት ትልቅ ቦታ መድረስ የሚችሉ በተለያዩ መሰናክል በተለያየ ነገር ከግባቸው የቀሩ ብዙ አትሌቶች አሉ እና ሁልጊዜ ምለው አንድ ሰው ለተሰጠው ነገር በጣም መጠንከር እንዳለበት የመጨረሻው ጠብታ ድረስ መሞከር። እኔ በዛ ነው ስኬታማ የሆንኩት። በመሞከር በመሄድ በመጣር በመልፋት ነው ስኬትን ያገኘሁትና ለወጣቶችም የምመክረው የሚፈልጉትን ነገር እስከሚያገኙ ድረስ መበርታት መጠንከር እንዳለባቸው ነው። ትልቅ መሰናክል ሲገጥምሽ አንቺ እንደው በዋናነት እንዴት ነበር የምታልፊው? ለእኔ ይብስብኛል፣ ልይዝሻል። አዎ ውድድር እንኳን ተሸንፌ አንዳንድ ጊዜ ሰው የሆነ በቃ ራሴን ዝቅ አድርጌ ራሴን ገድዬ ወይኔ በቃ ምናምን ብዬ አላውቅም። አንድ ጊዜ እንደውም ውድድር ተሸነፍኩ መጣሁና በዚህ ወደ ትሬኒንግ ውሰደኝ አልኩት። ቴዲ ተሸንፌ ሰው ጠዋት ከኤርፖርት ወርዶ እኮ እንኳን ትሬኒንግ ሊሰራ በጣም ነው የሚደክምሽ። ውሰደኛል ትክክለኛ አይደለም ግን ስሜትሽ ምን ያህል ለኝ? አዎ ሄድኩኝ፣ ሮጥኩና ዛፍ ይዤ አለቀስኩኝ። በጣም ደክሞኛል። አለቀስኩ ወጣልኝ። ወደ ቤት የገባሁ እና በጣም ነው የሚገርመው። ይሄንን ቴዲ ሁል ጊዜ ነው የሚያወራው። ጀግና ነሽ እውነት። በቃ ይሄ ማለት የመንፈስ ጥንካሬሽ ምን ያህል ጠንካራ እንደሆነ በደንብ ያሳያልና ለብዙ ወጣት ምሳሌ የሚሆን ነገር ነው። በተሰማሩበት ቦታ በምንም አይነት ሁኔታ በመሸነፍ ውስጥ እንኳን ማሸነፍ እንዳለ የሚያሳይ ነገር ነው። ምን አለሽ ግን ባለቤትሽ? ውሰደኝ እስቲ ወደዛ። ያው እንግዲህ አይሆንም አለኝ። በጭራሽ ሄጄ ትንሽ ቢሆን ተንቀሳቅሼ እመጣለሁ። አንደኛ ውድድር አለኝ ደግሞ ሳምንት ላይ በሱ ነው ያሳበኩት። ውድድር ስላለኝ ትንሽ ተንቀሳቅሼ ሻወር ወስጄ ተኛለሁ አልኩትኝ። እሱም ይሻለኝ። ሄድን፣ ሰርቼ ዛፉን ይዤ አልቅሼ ወደ ቤት የተመለስኩ። ግን ለኔ አረካኝ። በቃ የሆነ ነገር ቀነሰልኝ። እዛው የመሸነፍ ስሜቱንም እዛው ጥለሹ ተመለሽ ማለት ነው። አዲስ መንፈስ ይዘሽ በጣም ደስ ይላል። ብዙ ሰው የመሰረት ደፋር ባለቤትን ቴዲን ሲያስብ ቅርብ ጊዜ የተገናኛችሁ የሚመስለው ሰው አለ። ስለዚህ መቼ እንዳገኘሽው የፍቅር ህይወታችሁ ምን ይመስል እንደነበረ እስቲ አጫውችን። ደግሞ እኔና ቴዲ እንግዲህ የተገናኘ ነው ምነው ሳይነጋ እንዳትይኝ ግን ምነው ሳይነጋ። ሁለታችንም የባንክ ስፖርተኛ ነን። እሱ እግር ኳስ ሲ ቡድን ላይ ነበረ፣ እኔ ደግሞ ስፖርቱ ላይ ነበርንና ያኔ ስትጀምሪ ማለት ነው? ስጀምር የጀመርኩበት አመት ላይ ነው
የተገናኘ ነው። ውድድር ሲደርስ እግር ኳሶች በሳምንት 3 ቀን፣ እኛ በሳምንት 3 ቀን፣ እነሱ ሰኞ፣ ሮብ፣ ዓርብ፣ እኛ ማክሰኞ፣ ሐሙስ፣ ቅዳሜ ነው። ውድድር ሲኖር ግን ቀን በቀን እንሰራለን። በዛን ሰዓት እነሱ ጃልሜዳ ኳስ ሰርተው እኛ ደግሞ ትሬኒንግ ጃልሜዳ ላይ አድርገን በአንድ ባስ ወደ ክለብ ምሳ ስላለ ወደ ክለብ ስንመጣ እሱ የተቀመጠበት ላይ ሄጄ ተቀመጥኩኝ አጠገቡ። አዎ አላየሁትም ጭራሽ። ከዛ ጃልሜዳ አካባቢ መኪና ሲቆም በላይ በኩልም የሚሰሩ ስላሉ እግር ኳሶች እነሱን ሲያቆም እነሱ ውሃ ሊጠጡ ሲወርዱ እኛም ወረድን። ከዛም በኋላ ልክ ውሃ በጣሳ ነው ከሰው ቤት ላይ በቧንቧ እየቀዳ እየጠጡ ነበር። ከዛ ከመሀል ለኔ ሰጠኝ ውሃውን ቀርቶ። ከዛ የዛን ቀን ነው የተያየ ነው ማለት ነው። ከዛ በኋላ ግን በደንብ መገናኘት የጀመርነው የመጀመሪያ ውድድሬን ፖላንድ ከመሄዴ በፊት እንዲሁ ኮተቤ ትሬኒንግ ሰርቼ ስመጣ ባሷ እነሱ ሰፈር ጣለችኝ። የ4 ኪሎ ልጅ ነው፣ ወክም አካባቢ ነው ቴዲ። ከዛ ልክ ስወርድ አገኘሁት። ከዛ ሰላም ተባባልን። ከዛ እንዲህ ውጭ ሊሄድም ነው ምናምን አወራን። ከዛም በኋላ በቃ የተጀመረው እንግዲህ የመጀመሪያ ውድድሬን ከማረጌ በፊት 1991 ዓመተ ምህረት ነው የተገናኘነው። በፊት ማለት ነው። ኦሎምፒክ ከሱ 4 ዓመት በኋላ። ከዛስ መቼ ወደ ትዳር ህይወት ውስጥ ገባችሁ? ወዲያው ነበር ቆይታችኋል ወይስ? ሰርግ ሳይሆን ቀለበት ነው የተደረገውና የተጠራው 150 ሰው ነው። ይሄ ደግሞ 2004 ጥር 29 ነበር የተደረገው። ቀኖችን ታምራት ረሻቸው። 150 ሰው ነው የተጠራው። የሚገርምሽ ለሰርጉ መኪና ተከራየ ተባለና ያው እንደ ሙሽራ መኪና ይመጣል ብዬ ቤት ቁጭ አልኩ። ምንም ጲፕ የሚል የለም። ሊወስድሽ የሚመጣ መኪና ቀረ። አንድ መኪና ብቻ ነው ለካ መጥቶ ቆሟል። ለካ 2-3 ደግሞ 2 መኪና ምናምን ዲኤክስ ተከራይቷል ቴዲና ዲኤክሱን ጓደኞቹ እየተለማመዱበት ነበር አሉ። የእናንተን ሰርግ ትተው። አዎ አንድ የበላይና አዲስ የሚባሉ ጓደኞች አሉ። ሁለቱ መኪናውን ሲለማመዱበት ነው ተባለ መጨረሻ ላይ። እና ያው ትንሽዬ በጣም ትንሽ 15,000 ብር አልፈጀም ጠቅላላ ሰርጉ። ቀለበቱ የተደረገው ቀለበት አደረግን። በሚገርምሽ ሁኔታ በሳምንቱ የወርልድ ኢንዶር ማጣሪያ ነበረኝና ብዙ ትችት ነበረ። እንዴት እውነትም ነው ልጅ ነበርኩኝ፣ እንዴት በዚህ ሰዓት እንዴት አደርጋለች ምናምን የሚል ትችት መጣ። በሳምንቱ ደግሞ ማጣሪያ ነበር ለወርልድ ኢንዶር ለመመረጥ ቡዳፔስት ላይ ነበር ሃንጋሪ። ከዛ ውድድሩን ሄድኩኝ። በሳምንቱ ውድድሩን በአንደኝነት አጠናቀቅኩ። ሚኒማ መጣው። የመጀመሪያ ወርቅ ሜዳሊያ እንደውም ከኦሎምፒክ በፊት ቡዳፔስት ላይ ነው በወርልድ ኢንዶር ወርቅ የወሰድኩት። ከኦሎምፒክ በፊትም ወርቅ ወስጃለሁ በኢንዶር። የመጀመሪያ ወርቄን ወሰድኩኝ። ከዛም በኋላ እንግዲህ ያው በትዳር እንግዲህ 2004 ነው ቀለበት ያሰርነው። የተገናኘ ነው 91 ነው እንግዲህ ዛሬ 2017 ነው እንግዲህ ወደ 23 ዓመት አካባቢ ዘልቃችኋል። ደስ ሲል እግዚአብሔር ይመስገን። እንደው በአትሌቲክሱ ምን ያህል ድጋፍ ያደርግልሽ ነበረ? እውቀቱና ችሎታ ውስጥ ነበረው ወይ? ቴዲ ባለው ነገር ሁሉ ከመጀመሪያው ጀምሮ ማለት በተለያየ ሚዲያም ላይም ተናግሬያለሁ። መጀመሪያዎቹ ዓመት ላይ የሚገርምሽ በሱ ሁሉ እየበጠበጠ ጃልሜዳ ያመጣልኝ ነበር፣ ወተት ይከራይልኝ ነበር ባለው አቅም። እስኪ አዎ የእናቱን ወርቅ ሁሉ እየሸጠ ለኤምባሲ ይሰጠኝ ነበር። በጣም ይደግፈኝ ነበር። የሚገርምሽ በእኔ ምክንያትም ነው ከባንክ ከስፖርቱ የተባረረውና ከኳሱ ተባረረ ከኔ ጋር ስለታየ። ከዛም በኋላ በጣም መጥፎ ጊዜ ነው ያሳለፈው። ከአንድ ክለብ ወጥተሽ ሌላ ክለብ መሞከር ራሱ በጣም ከባድ ነበርና አንድ ቀን ቁጭ አልንና አወራን። በቃ ተወውና ስፖርቱን በቃ የኔ ላይ ፎከስ እናድርግ ተባባልን። በቃ ሙሉ ለሙሉ ትተህ እኔ ላይ ፎከስ አድርግና አብረን እንስራ አልኩት። ሙሉ ለሙሉ ስፖርቱን ኳሱን ተወ። በቃ እኔም መከታተል ጀመረ። ያለውን ነገር ሁሉ በቃ ያለውን የሚችለውን ነገር ማድረግ ጀመረ። ከዛ በኋላ ስልጠናዎችን ማየት ጀመረ። በተለይ ሻምበል ቶሎሳ ቆቱ በጣም ረድተውታል። ሰዓት አያያዝ እንዴት ሆነ፣ እንዴት ማሰልጠን ምን እንደሆነ
እሳቸው በጣም ረዱት። ከዛ ከሳቸው ስር ሲማር መጨረሻ ላይ እኔንም ማሰልጠን ጀመረ። ከ2008 አካባቢ ጀምሮ ሙሉ ለሙሉ እሱ ነበረ የሚያሰራኝ። ከዛ በቃ ሙሉ ለሙሉ ኃላፊነት ወስዶ እኔን በጣም ይረዳኝ ነበር። ከምነግርሽ በላይ አሁን ማውራሽን ሳይሆን ከምነግርሽ በላይ ለኔ እዚህ ደረጃ መድረስ እሱ ትልቅ አስተዋጽኦ አለው። የራሱን ፍላጎት ወደ ጎን ብሎ በአንቺ ላይ እምነት አድሮ ተማምኖብሽ የዚህን ያህል መስዋዕትነት መክፈሉ ደስ ይላል። ከዛ ደግሞ ውጤታማ ሆንሽለት። ያንቺ ደግሞ እግዚአብሔርም ፍቃድ ተጨምሮበት እሱም በጣም ብዙ እንትን ገጥቦት ነበረ። እንዴት ስራህን አቁመክ ለሴት ብለክ? እውነትም ነው ስልሽ በዛ እድሜ አንድ ሰውን ውጤታማ ሆናለሁ ብለሽ የራስሽን ስራ ትተሽ አንድ ሰውን ሙሉ ለሙሉ መርዳት ከባድ ነው። በተለይ ወጣት ሆነሽ ያንን ነገር አስበሽ ማድረግ፣ ተጽዕኖዎችን መቋቋም በጣም ከባድ ነው። ግን ያንን ሁሉ አሳልፎ ዛሬ እግዚአብሔር ይመስገን በተለይ እኔ ልጆቼን ሳይ በቃ በህይወቴ የምደስተው ነገር ያ ነው። ያው የፍቅርን ኃያልነት ያሳያል እዚህ ጋር። ምክንያቱም ፍቅር ስላለ ነው የሁሉ ነገር የሆነውና በጣም ደስ ይላል። በጣም ጥሩ ባል ነው ያለሽ። በጣም እግዚአብሔር ይባርክልሽ። ተባረኩ ነው የምንለው። ወደ ልጆችሽ ደግሞ እንሂድ። ምን ያህል ልጆች አፈራችሁ? 5 ልጆች አሉን። 4 ሴት 1 ወንድ። 2ቱን አሳድጊያቸው ነው። አንደኛዋ ዘንድሮ ከአዲስ አበባ ዩኒቨርሲቲ ትመረቃለች። የመጀመሪያዋ 4ኛ ዓመት ተማሪ ናት። 2ኛዋ 11ኛ ክፍል ተማሪ ናት። 3ኛዋ ደግሞ 10 ዓመት፣ 4 ዓመት፣ 1 ዓመት ከምናምን። መባረክ ጎበዝ ነሽ። ደግሞ ልጆች ጨምረሽ ማሳደግ መቻል ደግሞ ትልቅ ልብ ይጠይቃልና እግዚአብሔር ያንን ልብ ሰጥቶሻል። እግዚአብሔር ይመስገን። ደስ ይላል። መስዬ እንግዲህ ጥሩ እየተጫወትን ነው አይደል? አልደበረሽም? በጣም ደስ ብሎኛል። እንዳይቋረጥ እንደው ቀስና ወራና የምንለው እንግዲህ እስቲ ደግሞ እንደው መሲን በጣም ከሚገርሟትና ከማትረሳው ገጠመኝ በተለይ የግል ውድድር ባደረግሽበት ወቅት የተለየ አጋጣሚ የምትዩ ካለ? ብዙ አጋጣሚዎች ነው ያሉኝ፣ በጣም ብዙ። ግን አሁን እስቲ የመጣልኝን ልንገርሽና በ2006 አካባቢ ይመስለኛል የግራን ፕሪ ፋይናል የሚባል ውድድር አለ። የአመቱ ከ1 እስከ 15 ፖይንት ያመጡ አትሌቶች ይገባሉ በውድድሩ ላይ። 3000 እና 5000 ሜትር ነው ያለው። በሁለቱም ላይ ፖይንቱ ላይ አለሁኝ። በሁለቱም መወዳደር ስለምፈልግ ሁለቱም ነው መወዳደረው ብዬ ወደ ውድድሩ ነበር ሄድኩት። የመጀመሪያው ቀን 5000 ነበር የሚደረገው። ያው ቴዲ በጣም ነው ውድድር እንኳን ባሄድ እያንዳንዱን ነገር ስለሚከታተል ደወለልኝና ስምሽ ሊስት ላይ የለም አለኝ። ከዛን ወዲያው እየሮጥኩኝ እንትን ማለት ጀመርኩኝ። የነገረኝ ወደ ማታ አካባቢ ይመስለኛል። እንደነጋ በቃ ይሄ ውድድር ሊያመልጠኝ ነው፣ እንዴት ሊስት ላይ አልገባሁም አልኩና አንድ ሰው ነበረ። ምንድነው ማድረግ ያለብኝ? በ5000 በ3000 ነው መወዳደር ያለብኝ የምፈልገው፣ ግን በ5000 ሜትር ላይ ሊስት ላይ የለሁኝም። በራንኪንግ ደግሞ አንደኛ ነኝ ስለው ማናጀርሽን መጀመሪያ አናግሪው አለኝ። ማናጀር ያለበት ቦታ ሄደን ልናገኘው አልቻልንም። ከዛ ምን አደረገ ያ ሰው? ከርቀት የወርልድ አትሌቲክስን ቢሮ፣ ይሄ ቢሮ ወርልድ አትሌቲክስ ነው፣ እዛ ሄደሽ ጠይቂ ያለኝ። ገባው፣ ጠየኳቸው። በምን እንግሊዘኛ እንዳትይ ያችን እንግሊዘኛ ንገሪኝ። በምን ቋንቋ እንዳትይ፣ መቼም 5000 ማለት አያቅትም። 5000 አያቅትሽም። እሺ። ከዛን ጠየኳቸው። በራንኪንግ ላይ ፖይንቱ ላይ ነኝ እኔ፣ በሁለቱም መወዳደር ነው የምፈልገው። 5000 ላይ ግን ሊስት ላይ የለውም አለኝ። ማናጀርሽ አላስገባሽም አሉኝ። ስለዚህ ጠይቁልኝ፣ እኔ መወዳደር ፈልጋለሁ አልኳቸው። እናናግረውና መጥቶ እንዲያስመዘግብሽ እናደርጋለን፣ አንቺ ሂጂ አሉኝ። ተመለስኩኝ ወደ ክፍሌ። እንግዲህ ውድድር ለመወዳደር በጣም ኮንሰንትሬት ማድረግ አለብሽ ከጠዋት እስከ ማታ። እኔ ግን የዛን ቀን እንዲሁ ስዞር ነው በቃ የዋልኩት። አንዱ ቢሮ ስገባ ማለት ለመወዳደር እዛ ሲሄድ እዚህ ሲሄድ ነው ያልኩት። ከዛ መጨረሻ ላይ ምሳዬን በላውና ውድድሩ ደግሞ በጣም በጊዜ ነው የሚደረገው። በጣም ብዙ ውድድሮች ስላሉ በጊዜ ነው የሚደረገው ውድድሩ። ምሳ በላውና ተመልሼ ስመጣ
ማናጀርሽን አላገኘነውም አልተመዘገብሽም ሲሉኝ እዛው ቆሜ ያሰብኩ ምንድነው ማድረግ ያለብኝ? አትገቢም ተብያለሁ አይደል? ስለዚህ አንድ ነገር ማድረግ አለብኝ ወሰንኩ። ከዛ ቀጥ ብዬ ከቢሮ ወጣው፣ ወደ ክፍሌ ገባው፣ ልብሴን አዘጋጀው፣ መወዳደሬንም ሙሉ ተዘጋጀው፣ ወደ ስታዲየሙ ሄድኩኝ። ከዛ ያው ሊስት ላይ ስለሌለው ማንም ትሮጣለች ብሎ አያስብም። ልክ ሰዓቱ ሲደርስ ተነስቼ አሟሟኩና የብዙ ሰው አይን ወይ ለነገ ነው የምታሟሙቀው ወይ ደግሞ በቃ አሟሙቃ ለመሄድ ነው ብሎ የሚያስበው። አሟሟኩኝ፣ ወደ ሜዳው ቀጥታ ከተወዳዳሪዎቹ ጋር ገባሁ። የሚገርመው ነገር ደግሞ አንዳንድ ጊዜ የሆነ ሩም ውስጥ ይሄ ስታርት ነምበርሽ ይሰጥሽና ቼክ እየተደረግሽ ነው የምታልፊው። እንደ አጋጣሚ ሆኖ ይሄ የሞናኮ ስቴዲየም ጫፏ ላይ ስቴዲየሟ ጫፏ ላይ ነው ቼክ የምትደረጊው። ገባው እንደ ተወዳዳሪ። ከዛ ጠበቅኩኝ። ማለት ያሰብኩት ልክ ተወዳዳሪዎቹ ቁጥራቸው ተጠርተው ሲጨርሱ አምልጬ ልገባ። በጣም ይገርማል። ማለት በውድድሩ ላይ የመወዳደር መፍቱም አለኝ፣ ፖይንቱም አለኝ። ትልቅም ውድድር ነው። ስለዚህ አማራጭን ተጠቀምኩ። ገብቼ ውድድሩን አላስነሳም። ካለ ቁጥር አያሰልፉሽም። ያው ትልቅ ውድድርም ስለሆነ ያንን ባደርግ ገብቼ አምልጬ ባደርግ ደግሞ ትልቅ ዜና ነበር የሚሆነው። ልክ ያን ላደርግ እየተዘጋጀው እያለ ያው በቃ እንደማልተው ሲያረጋግጡ በጣም በሩጫ ቁጥሩ መጥቶ ተሰጠኝ። ጀግና ነሽ። ውድድሩ እንዳይቋረጥ ብለው ነው? አዎ። ማለት እንዴት ማለት ምን ልታረግ ነው ማለት ያው ቁጥሩ ነበረ። ያው እንድገባ አልተፈለገም በውድድሩ ላይ። እንዳታሸንፊ ነው ወይስ ምክንያታቸው? ብዙ ነገሮች አሉ። ውድድር ላይ ትሬኒንግ መስራቱ፣ መልፋቱ፣ መሮጡ ሳይሆን ብዙ ቻሌንጆች አሉ። ፈተና ነው። ይሄ አንዱ ፈተና ነው ማለት ነው። ይሄም አንዱ ፈተና ነው እና ቁጥሩ መጣ። እንደነደዳት መጣ። የሰው ልቅሰው አበላሸች የሚባለው የለም። በቃ ነርቨስ እንደሆንኩ ነው በቃ የገባሁት ውድድሩ። ነርቨስ በቃ ነርቨስ አታውቂም። ውድድሩንም ገባው። አንደኛ ወጣው። አንደኛ ወጣሽ? አዎ። እንዴት ደስ ይላል ደግሞ። አዎ። በነጋታውም 3000 ሜትር ገባው። እሱንም አሸነፍኩኝ። አንደኛ ወጣሽ? አዎ። የኔ ትልቁ ነገር በዚህ ነገር ላይ ብዙ ሰዎችም እንዲማሩ፣ በተለይ ወጣቶች እንዲማሩ የምፈልገው አሁን ወይ ሌላ አትሌት ቢሆን ሌላ ሰው ቢሆን በቃ የነገ ውድድር አለ፣ 3000 አለ፣ በቃ ይቅርብኝ፣ ምንም ማድረግ አልችልም ብሎ ወይ አልቅሶ ይተዋል። እኔ ግን ሜዳ ላይ ገብቼ ከተባረርኩ ያኔ እወጣለሁ። እስከ መጨረሻው ድረስ ታግዬ ውድድሩን ማግኘት ችያለሁ። ስለዚህ ለምትፈልጊው ነገር እስከ ጥግ መሄድ ዋጋ ታገኝበታለሽ። እኔ ያንን በማድረጌ ስኬታማ ሆኛለሁ። ቅድም እንዳልሽው ነው እንግዲህ 9ኙን በር ቢዘጋ አንዱን ይከፈታል ብለሻል። እውነት ነው። በጣም የሚገርም በር ነው ያስከፈትሽው አንቺ። ካሸነፍሽ በኋላ የነበረው ስሜት እንደው ምን አይነት ስሜት ነበር? ምን አልሽስ አንቺ? እንደው ያንንስ ያላደረጉ ሰዎች ምን አይነት ምላሽ ሰጠሽ? እሱ ያው የግል ውድድር ስለነበረ ይሄን ያህል ለኔ ያ እስከ ውድድሩ ሰዓት ያለው ነው በጣም ከባድ ለኔ የነበረውና ስጨርስ ያው አሸነፍኩኝ። እኔ ንዴቶችን ወዲያው በሰከንድ ምተው ሰው ነኝ። ይሄን ያህል እንትን አልልም። ከማናጀሪ ጋር ብዙ ተነጋገርን። ለምን እንዲህ አይነት ነገር ታረጋለህ? ካለበለዛ ማናጀር ሁሉ ሽፍት ታረጋለሁ። ካሁን በኋላ እንዲህ የምታረግ ከሆነ አልኩት። ከዛን በቃ ያው ከዛ በላይ ያደረኩት ነገር የለም። ግን ያን በማድረጌ ግን ለኔ በጣም ደስ ይለኛል። ለምን ትቼው ወይ ደግሞ ተስፋ ቆርጬ ቁጭ ብል ሁሌ ይቆጨኛል። ህይወቱ ውስጥ ሁል ጊዜ የተደላደለ መንገድ የለም። ተስፋ ሳትቆርጪ ነገሮችን የምትችይው ጥግ ድረስ ሄደሽ ካደረግሽው ባይሳካ እንኳን አይቆጭሽም። ሳታደርጊ ዝም ብለሽ ቁጭ ብለሽ የምታለቅሽ ከሆነ እንዲህ ተደረግኩ የምትይ ከሆነ ጥሩ አይደለም። ዛሬ እኔ በኩራት አወራለሁ ስላለፉት 20 ዓመቶቼ። ግን እዛ ላይ ሆኜ ሁል ጊዜ እንዲህ ተደርጌ እንደዛ ሆኜ ብል ውጤታማም አልሆንም። ቦታው ላይ ጠንክረሽ መስራት ትደርሽበታለሽ። በኋላ ለብዙዎች መማሪያ ይሆናል። ያንቺ ጥንካሬ፣ ያንቺ ጉብዝና፣ ያንቺ ብርታት ዛሬ የቁጭ ብዬ አወራለሁ። ዛሬም ነገም ብታወሪው ለራሴ እንኳን የማይሰለቸኝ በጣም የሚያስደስተኝ ነገር ነው በህይወቴ ላይ ያሳለፍኩት። ስለዚህ ተስፋ አለመቁረጥን
እኔ ውጤታማ ስለሆንኩበት ማንም ሰው ተስፋ መቁረጥ እንደሌለበት ለብዙ ወጣት ይሄ በጣም ምሳሌ የሚሆን ነገር ነው። ተስፋ ለመቁረጥ ብዙዎች የሚጎዱት በተስፋ መቁረጥ ውስጥ ነው። የሚፈልጉትን ነገር መሆን የማይችሉት የሚፈልጉትን ነገር የሚያጡትና ያንቺ ደግሞ ብርታትና ጥንካሬ ተስፋ ለመቁረጥ ለብዙዎቻችን ትልቅ ምሳሌ ስለሆነ እና እዚህ መተሽ ደግሞ ያንን ትልቅ ሀሳብ ስላካፈልሽልን የእውነት እናመሰግንሻለን። ብዙ ነገር ይማሩበታል። በተለይ አሁን ደግሞ አዳዲስ የሚወጡ አትሌቶች በተለይ እንዲህ ነበር እንዲህ መሰረት በጀግንነት ያሳለፈችው የሚለውን ነገር ብርታት ነው የሚሰጠው። የጀግንነት ታሪክ ሁልጊዜ እኔ እንደ ጀግንነት ነው የማየው። ምክንያቱም ተስፋ መቁረጥ ውስጥ ራስን ማጣት ነው ያለው። ስለዚህ ተስፋ ለመቁረጥ ውስጥ ደግሞ ጀግኖ ማለፍ መውጣትን ያሳያል። አመሰግናለሁ። እንደው በዚህ 20 ምናምን ዓመት ውስጥ መሲ ምን ያህል ውድድሮችን አደረገች? በቁጥር ታውቂያቸው ይሆን? የመጨረሻ ውድድሬን ያደረግኩት 2019 ኮሮና ከመግባቱ 1 ወር 2 ወር በፊት ነው ያደረግኩት። በዚህ ዓመታት ውስጥ ወደ 183 አካባቢ ውድድሮችን አድርጌያለሁ። 161ዱን አንደኛ ነው የወጣሁት። 161? አዎ። ስማም ጀግና ነሽ። እንዴት ደስ ይላል። የቀረው 2 እና 3 እንደው 5 6 ይሆናል ከሜዳሊያ ውጭ የሆንኩት ማስታወሳቸው አሉ። ቅድም የነገርኩሽ ደምሊል 13ኛ ወጥቻለሁ። 5ኛ ደግሞ አንድ ወርልድ ሻምፒዮንሺፕ ላይ ዴጉሌ ወጥቻለሁ። እንደዚሁም ደግሞ አንዳንድ ውድድሮች ላይ የተወሰነ ከሜዳሊያ ውጭ የሆንኩባቸው አሉ። ግን በቁጥር እንደው ከ10 እንኳን አይበልጡም። አንደኝነት በቃ ብርቅሽ አይደለም። ከአንደኝነት ውጭ ስትወጪ ምን አይነት ስሜት ነው የሚሰማሽ? ያው አንደኛ ስትወጪ የሚሰማሽ ደስታ አለ። ከዛ ደግሞ እንዴት ነው ራሷንስ የምታጽናናው? ለእኔ 2ኛም 3ኛም 10ኛም 9ኛም ልወጣ እችላለሁ። ለእኔ ግን 2ኛም 10ኛም ቦታ ስሜቱ አንድ ነው። አንዳንድ ጊዜ ምንድነው 2ኛ እኮ ነው የወጣሽው 3ኛ እኮ ነው የወጣሽው ይሉኛል። ለእኔ ግን በቃ መሸነፍ የሚባለው ነገር ለእኔ ያልተሰጠኝ ያህል ነው የምቆጥረው። በቃ አሸንፋለሁ ብዬ ነው ሁል ጊዜ የምገባው። ያ ስሜት ለእኔ በጣም ረድቶኛል። በስፖርቱ ላይ ውጤታማ ያደረገኝ አሸንፋለሁ የሚለው ስሜት ሁልጊዜ እኔ ጋ አለ። አንዳንድ ጊዜ ትሬኒንግ እንኳን ጥሩ ሳልሆን ሁልጊዜ ሼፕ ላይ አትሆኝም። በተለይ ሴት ልጅ ያው በተፈጥሯዊ ጉዳዮች ያጋጥምሻል። አሁን በዛ ሰዓት ደግሞ ውድድሮች ካሉሽ አትሰርጂም። እነዛ አይነት አጋጣሚዎች በሚያጋጥሙኝ ሰዓት እንኳን በጣም በታክቲክ በተሞላበት ውድድር ነው ውድድሩን በብልጠት የማሸንፈው እና አንዳንድ ጊዜ ማሸነፍ የሌለብኝን ውድድሮች ሁሉ በጣም በብልጠት በታክቲክ አድርጌ ያሸነፍኩባቸው ውድድሮች አሉ። አንድ ውድድር ላይ እርጉዞን ሽሮጦሻል የሚል ነገር ሰምቻለሁ። ነፍሰ ጡር ነሽ? እንዴት ነበር ያንን ጊዜ ተወጣሽው? ስሜት ውስጥ ምን ይመስል ነበረ? ምክንያቱም እኛ ልክ እርግዝና ስሜት ላይ ያለን በጣም በቃ ውልቅልቅ ነው የምንለው እና ስሜቱ ከባድ ነው። አንቺ ደግሞ ያንን ተቋቁመሽ ሜዳ ላይ ገብተሽ መሮጥ ደግሞ ሌላ እና እንዴት እንደተወጣሽ ውስጥ እሱንም አጫውሽ።